ሰበር መረጃ በመቀሌ ከተማ ምንድነው የተፈጠረው? ምንድንስ ነው የተከሰተው? ዝርዝር መረጃ ለእናንተ እናቀርባለን። ተከታተሉን። በትግራይ ክልል ርዕሰ መዲና መቀሌ ከሰሞኑ ቤተክርስቲያናትና መስጊዶችን ጨምሮ በርካታ ቦታዎች ላይ ወታደራዊ አፈሳዎች ሲከናወኑ እንደነበረ በተለያዩ የዘገባ ዝግጅቶቻችን ለእናንተ ስናደርስ ነበረ። ይሄ አፈሳ በህብረተሰቡ ዘንድ ከባድ ስጋትን ፈጥሮ እንደነበረ የተለያዩ የመረጃ ምንጮች እንዳመላከቱ ለእናንተ ማቅረበን ነበረ። በዛሬው ዕለት በመቀሌ ከተማ ቀበሌ 05 ተብሎ በሚጠራው አካባቢ ወጣቶች ታፍሰው በመኪና ተጭነው እንዲጓዙ ሲደረግ ነበር። በተለይም በአካባቢው ለአፈሳ ተሰማርተው የነበሩ የጸጥታ አካላት በወጣቶች ላይ ይህን መሰል የሰብአዊ መብት ጥሰት ሲያደርሱ ነበር የሚል መረጃ ከስፍራው ደርሶናል። የምስሉን ተከታተሉት። لا لا ميكي هم غير مسك دولهم هذا يتحسدها በዚህ መልኩ ታፍሰው ወደ ወታደራዊ ማሰልጠኛ ሊወሰዱ የነበሩ ወጣቶችን የተመለከቱ የአካባቢው ነዋሪዎች ህዝባዊ ተቃውሞ መቀስቀሳቸው ተነግሯል። ይህ ህዝባዊ ተቃውሞ እንግዲህ ተቀጣጥሎ ድንጋይና ሌሎች የሚወረወሩ ቁሶችን በመጠቀም ተቃውሟቸውን ሲገልጹ ነበር። እናቶችና ሌሎች በርካታ የመቀሌ ከተማ ነዋሪዎች፣ ወጣቶች፣ ህፃናትን ጨምሮ የተቃውሞ እንቅስቃሴው ሲደረግ እንደነበረ ከአካባቢው የደረሰ መረጃ አመልክቷል።
እነዚህ ወጣቶች ታፍሰው የተወሰዱት ወጣቶች ማለት ነው በመጀመሪያ ተመልምለው ወይም ደግሞ ታፍሰው እንዲያድሩ ታስቦበት የነበረው ትምህርት ቤት ኢላላ ትምህርት ቤት ይባል ነበር። ይሄ ትምህርት ቤት ዙሪያ በነበረው አሁን እየተካሄደ ባለው ከፍተኛ የሆነ ተቃውሞ ምክንያት ታጣቂዎች ስጋት ስለገባቸው ወደ አፄ ዮሐንስ ትምህርት ቤት እንዲገቡ ስለማድረጋቸው ተነግሯል። ይህ ሁኔታ እንግዲህ የህዝብ ተቃውሞን ከኢላላ ትምህርት ቤት ወደ አፄ ዮሐንስ ትምህርት ቤት እንዲዘዋወር አድርጎታል። አድማጭ ተመልካቾቻችን ከመቀሌ ዝርዝር መረጃዎች ሲደርሱን ወደ በኋላ ላይ ከተጨማሪ መረጃዎች ጋር ለእናንተ ጉዳዩን የምናደርስ ይሆናል። ስለተከታተላችሁ እናመሰግናለን። ትኩስና ወሳኝ የሆኑ የትግራይና የሌሎች አካባቢ መረጃዎችን ለማዳመጥ ሚኪያስ ሚዲያን ሰብስክራይብ ያርጉ። ተከታተሉን።